ለሌላ አቃቤ ግን ትሰጣለህ። ስለዚህ ለሚያስጠኝና ለመርምር ኦኬ በቃ እልክልሻለሁ። አመሰግናለሁ። ያስፈራ ዛሬ ማለት ነው ተንኮል እንስራ። ተንኮል መስራት ጥሩ አይደለም። አረ እና ታዲያ ምን እንስራ? ትምህርት ቤት የለ የት እንሄዳለን? አየሻ ውሃ እኛ ስራ ስናጣ ተረጋጋ። አገረ ገብተህ ያስወለድካትን እህቴን ትጦራታለህ። ያንተን ልጅ ታቅፋ ማትቀር እና ልትወስደኝ ነው እና አንጠልጥለህ ልትወስደኝ ነው። እንዲሁ ቀጥ ብለህ ትሄዳለህ። እኔ አልሄድም ናቸው አልሄድም። እንግዲያውስ ወሸላህን ቆርጬ አታረገው። ማሰብህ ራሱ አይሆንም። ወስደዋለሁ ስልህ አቻ አታረገው። አረገዋለሁ። ቆርጬ ነው የምወስደው። ቆርጣ ለምን ትወስደዋለህ? እንዴት ነው ነገሩ? ማገዶ ይሆን ልጅ ልጅ ተኔ ተለይቶ ምን ይሆናል? እንሰጠዋለን። ይሄ ነገር ማረጓ ከተረጋገጠ ድጋሚ እህቴ ብለሽ እንዳጠራት። እሱ መቼ አስጨነቀኝ። ብቻ ሁሉም ነገር ውሸት በሆነ እሷን በህይወት በኖረች። አሁን ማየ ለአባቴ ማገትለታለሁ። ተይቢ እባክሽ አርፈሽ ተቀመጭ። እንዴት ይሆናል? በኋላ ታስፈርጅበታለሽ። ዛይ ንጉሱ እንግዲህ በማያውቀው መልኩ ሳያላወቀው በሽታ ገጥሞታል። እንግዲህ በእርምጃው መሄድ መነሳት መቆም አልቻለም። ምክንያቱም ይህ ሰውየው ወይም ደግሞ ያ አቻሜለ የሚባል ሰውዬ ገና ለገና እህቴን አስረግዘህ ጥላት ጠፍተሃል፣ ሰው ሀገር ሄደሃል፣ በህርክበት ሂጄ ተከትዬህ መጣሁ በማለት እንግዲህ አበሳውን እያበላው ነው የሚገኘው። በጣም ምድያ ገብቷል። በጣም አበሳ ገብቷል። እንግዲህ ከአቅሙ ውጭ ሆኖበታል። በቃ እያንዳንዱ ነገር በጣም ነው የተበሳጨው። በጣም ነው የተናደደው። እያንዳንዱ ነገር ምን ማድረግ እንዳለበት ግራ ገብቶታል። በጣም በሚያሳዝን ሁኔታ ማነው ወደ ቤተሰቦቻችን ምንድነው የሆነው? እንደሚታወቀው እንግዲህ ገዜ ቀርሞዛ እንደሚወዳት ልጅ ነበረችው። ያው በፍቅር እንዳንዳ ሲሉ ልጅቷ አጋጣሚ ታረግዛለች። ስታረግዝ ደግሞ እሱም አቅሙ ስለማይፈቅድ አጋጣሚዎች እዛ መቀመጥ ስላልቻለ በእንዛና በአንዳንድ ሁኔታዎች ከዛ ከቦታው ይለቃል። ቦታውን ለቆ ከአካባቢ ይመጣል ማለት ነው። ምክንያቱም እዛ ላይ አስቀምጠዋሉ። አንደኛ ልጅቷን መጠቅለል ማግባት አለብህ፣ ሁለተኛ ደግሞ ሲባል አንዲት ሴት ደግሞ ጠቅልሎ ለማግባት ብዙ የሚያስፈልጉ ቅድመ ሁኔታዎች አሉ። ምክንያቱም ግዴታ የሆነ ነገር መያዝ አለበት፣ ሊኖረው ይገባል፣ እሷን የሚያስተዳድርበት። ሁለተኛ ደግሞ እሷን ከጠቀለለ የትም መሄድ የትም መንቀሳቀስ አይችልም። ምክንያቱም ትዳር እስከሆነ ድረስ ያንን ነገር በመፍራት እንግዲህ ጊዜ ያው ለማምለጥ ተገዷል ማለት ነው። ያው ልጁን ባይክድም ግን ይሄን ነገር ለማድረግ ተገዷል። በዛ አማካይነት እንግዲህ በጣም በሚገርምና በሚያሳዝን ሁኔታ ዛሬ ወንድምየው ተከትሎ መጥቶ እህቴን ህይወት አበላሽተ አንተ እንትን የምትልበት ምንም ታይም የለህም፣ እንደፈለክ ምዘልበት አትችልም። ምክንያቱም ትመለሳለህ፣ ልጅህን ትይዛለህ፣ ልጅህን ታሳድጋለህ። የኔ እህት ብቻዋን መከራዋ የምትበላበት ምንም አይነት ጥያቄና እንትን የለም በማለት እንግዲህ ጠበቅ ያለ ጥያቄ አሳልፏል ማለት ነው። ውድ ቤተሰቦቻችን በዛ አማካይነት እንግዲህ ያው ገዚ አሁን በጣም ግራ ተጋብቷልሽ። መመለስ አልችልም፣ ግን እዚሁኝ ልጅ እንረዳለሁ፣ ማገዝ ያለብኝ እንትላለሁ። ከዛም ባለፈ ደግሞ በሽማግሌና በህግ አካላት ማስተካከል ያለብንን ነገር እናስተካክላለን እያለ ነው የሚገኘው። ገዚ ግን እንደዛ ቢልም አቻሜለህ ደግሞ በፍጹም እኔ አንተን ጥዬ ከሄድኩኝ እናቴም ልጅ አልወለደች እህቴም ወንድም የላት እኔም ደግሞ እናቴ አልወለደችኝም ብሎ ነው በዚህ ልክ የዛተበት። ይሄ ደግሞ በጣም ከባድ ነው። ውድ ቤተሰቦቻችን እንግዲህ ወንድ ልጅ እንደዚህ በዚህ ልክ ካመረረ አደጋ አለው። ስለዚህ አልሄድም የምትል ከሆነ ደግሞ ከላህን ቆርጬ ይዤልህ እሄዳለሁ ነው ያለውና ገዚ ምን አለ እንዴ ለምን ትቆርጠዋለህ? ብትቆርጠው እኮ ምን ጥቅም ታገኛለህ? ከኔ ተለይቶ ይዘው ብትሄድ ከኔ ከለይቶ ምንድን ነው ያለው? ውሃ ይቀዳ ምን ያገለግል
ምን ይተክራል ብለህ ነው? ስለዚህ እባክህ ተወው እያለው ነበረ ማለት ነው። የምር በጣም ነው ያሳቀኝ አይገዚ እና ወዲያው ደግሞ ነው ውሃና ነምጥስ ሲመጡ ሰው ሲመጣ የሚገርማችሁ ኮቴ ሲሰማ ያቻም የሚባል ሰውዬ ጋይስ መንፈስ በሉት መንፈስ እንዴት እንደሚሰወር መንፈስ ነው። በቃ በሰከንድ ውስጥ ነው ጣብልም የሚለው ወዴት እንደሚሄድ ወዴት እንዲገባ ወዴት እንዲወጣ ራሱ አታውቁትም። የሚገርመውና በጣም በሚገርም ሁኔታ እንግዲህ እንደዛ እያደረገ ነበር። በጣም ከባድ ነው። ያው ግን ቀጣይ ሁሉም ነገር እንደሚስተካከል ተስፋ እናደርጋለን። ሌላው አብጊል ወርቺ አባቷን ለማስለቀቅ እንግዲህ ሁሉንም ፕሮሰሶች ብዙ ስቴፖችን ሂዳ ጨርሳለች። በጣም ደስ የሚል ጉዞ ላይ ያለችው ማለት ነው ውድ ቤተሰቦቻችን። ከዛ በመቀጠል ደግሞ እንግዲህ ማርታ በጭንቀት ውስጥ ነው የምትገኘው። አሁን ግን ደስ እንደሚላት ተስፋ አለኝ። በተለይ ደግሞ ያ ስልክ የወጣው በመድኃኒት ከሆነና ያን ነገር ካረጋገጡ እንግዲህ ማርታም ከደረጀ ጎን ሆና እያንዳንዱ ነገር እንደምትጋፈጥ ባለሙሉ ተስፋዎች ነን እና ውድ ቤተሰቦቻችን ሁሉም ነገር በጊዜው በሰዓቱ እያንዳንዱ ነገር እንደሚስተካከል ምንም እፍረት እና እንትን የለንም። ደረጀም በቅርቡ ወደ ቤቱ ይመለሳል። ሁሉም ነገር ይስተካከላል። እንግዲህ ጊዜም ደግሞ እሺ ብለዋለች ለዛ ማለት ነው። እንግዲህ እሷ እሺ ከማለቷ ያቻም ደግሞ እዚህ እየመጣ ያሰቃየዋል። ስለዚህ በጣም ከባድ ነው። እንግዲህ ቀጣይ ሁሉም ነገር ይስተካከላል። ሰላም ውድና የተከበራችሁ የሀገሬ ልጆች ሰላምታ በያላችሁበት የዓለም ዳርቻ ይድረሳችሁ። እግዚአብሔር ይመስገን ከኔ ጋር ሁሉም ነገር ሰላም ነው። ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁኝ ሁኑ። ሁሌም ወዳችሁ ፈቅዳችሁ ከኔ ጋር ስለሆናችሁ ቤተሰቦቼ በጣም አመሰግናለሁ። እንግዲህ በእናንተው በውድ ቤተሰቦቼ ብርታት ድጋፍ በእናንተ ኮሜንት በእናንተ ላይክ በእናንተ ሼር በእናንተ ሰብስክራይብ እዚህ ድረስኩት በሱ ነውና ስለዚህ አሁንም አብራችሁኝ ሆኑ አብራችሁኝ ቆዩ። እንግዲህ ውድ ቤተሰቦቼ ሁሌም ወዳችሁ ፈቅዳችሁ መልካምነታችሁን ከልባችሁ በወጣ መልካምነት ላይክ አድርጋችሁልኝ ሼር አድርጋችሁልኝ ሰብስክራይብ አድርጋችሁልኝ ስለምታልፉ እውነት እግዚአብሔር በሚያውቀው ምስጋና በጣም ከፍ ያለ ነው። እናንተ አይነት ቅልቦና ያለው ቤተሰቦች ስላሉ በመምጣት አመሰግናለሁኝ። ኢትዮጵያውያን ኤርትራውያን አመሰግናለሁ። ውድ ሀገር ልጆች እንግዲህ ሁሌም እንደምላችሁ ዛሬም ላይክ ሰብስክራይብ አድርጋችሁልኝ እለፉ። ቀጣይ አዳዲስ ቪዲዮዎችን ይዘን እንመጣለን። ሲቀጥል ደግሞ በቀጣይ በራሴ ፊት ለፊት መጥቼ ከእናንተ ከቤተሰቦች ጋር ብዙ አብረን የምንሰራቸው ብዙ ስራዎች አሉ። እነሱን አብረን ለመስራት አብረን ለመጓዝ ብዙ ነገሮችን ለመሄድ ግዴታ የእናንተ ቤተሰቦቼ አጠቃላይ እንትን ያስፈልገኛልና ስለዚህ ላይክ አድርጉልኝ፣ ሰብስክራይብ አድርጉልኝ፣ ሼር አድርጉልኝ። ወዳችሁ ፈቅዳችሁ ለምትከታተሉኝ እንግዲህ በጣም አመሰግናለሁ። ውድ ቤተሰቦቻችን መልካሙን ጊዜ እመኝላችኋለሁኝ። በቀጣይ አዲስ ቪዲዮ እስከምንገናኝ ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ አይረሳ። እንግዲህ እንደ ዳጣ ድራማ ብዙ ነገር እየተማርንበት ያለ ድራማ ነው። ብዙ ማለት ነው እንደ አባት እንደ እናትነት የቤተሰብ አኗኗር አጠቃላይ በቃ ስለ ብዙ ነገር የተማርንበት ነው። ስለዚህ ቀጣይ ደግሞ ብዙ ነገር እንደምንማርበት አብረን እንሄዳለን ማለት ነው። ቤተሰብ አሁንም አብሮነታችሁ አይለኝ። ሼር፣ ላይክ፣ ሰብስክራይብ አድርጉ። እወዳችኋለሁ ቤተሰቦቼ። መልካም ጊዜ በያላችሁበት። ሰብስክራይብ አድርጉልኝ፣ ላይክ አድርጉልኝ። እወዳችኋለሁ። እንግዲህ ቀጣይ አዳዲስ ቪዲዮዎችን ይዘን እንድንመጣ እናንተ ጋር እንዲደርስ የደወል ምልክቷን በማጥቆር ሰብስክራይብ አድርጋችሁ ጠብቁን። መልካም ጊዜ። እወዳችኋለሁ በያላችሁበት።